በሰላም ከመጣ ማድረግ ያለብኝ ነው ያደርጋለሁ። መግደል ካለብኝ መግደል በቃ በሰላም ከተመጣ በቃ ለማንም ነው ማለት ነው። በቃ ማንም አንቺ ጋር እርቅ መሆንና ሰላም መሆን ብቻ ነው ፈልገው። በጣም ሰላም ነው በጣም በቃ ከኔ ጋር ተፈልግ አትድረስብኝ። በቃ ይቅር ብያለሁ። አትድረስብኝ፣ አልደርስብኝ። በቃ አትድረስብኝ ያልክ ለኩ ምንም እኮ አልልህም። ከኛ ጋር እርቅ ከፈለክ እንደ ጓደኝነት መተምጠይቀው ከሆነ እንደ ጓደኝነት እኔን የሱ ሚስት የምትቀበልለት ከሆነ እና ጠይቀን አውራው እሱን ችግር የለም። ግን ምን አድርገኝ አሁን ደግሞ ጭራሽ መተ አንዴ ነው ራሽ ምንድነው የምትወሪኝ? አሁን መረጋብ ለማለት ስሚ፣ ሰላም አዳምጪ። ቆይ ምንም የተግባባን አይደለም። በስተክልም እያወራኝ አይደለም። አንቺ ነው በስተክል የሚሰማው። ሚስቱ ተቀበልለት በቃ እኔን ወደደኝ በቃ እኔን በቃ እንደ እህትህ ወደደኝ ቀረበን በቃ እንደዛ ከሆነ ለምን እንጠላለን? ግን አንተ ምንድነው የምትለው? ሰላም ወደ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ያው እንግዲህ ከሰሞኑ ያለንበትን አብዛኞቻችሁ ታውቃላችሁ እና ምንም ነገራችሁ ነገር አዲስ ነገር አይኖርም። ያው ያለንበት ሁኔታ በደንብ ታውቃላችሁ። ብዙ ማብራራት አይጠበቅብኝም እና ያው አብዛኞቻችሁ ኮሜንት ላይ ያለው ኢንቦክስ ላይ የምትደውሉልኝም ቴክስት የምታደርጉልኝ በደንብ ነው የማየው እና እየሞከረን ነው እያንዳንዱ በመሄድ ያለብን በሙሉ እየሄድን ነው። ግን እንዳንሄድ የሚያደርጉ ነገሮች በጣም ብዙ አሉ። እንዳንሞክር የሚያደርጉ ነገር በጣም ብዙ አሉ። መጀመሪያ ከእሱ ጋር ነበር ትግል የያዝነው ሀብሉን ለመወለቅ ምንም ነገር ሳናቅ በፊት የተለያየ ነገር እየሞከርን ነበር። በጉልበት አልሆነም ሲለን እኛ እያሰብነው የነበረው እናያለን፣ ኮሜንቱን እናነባለን፣ እያንዳንዱ ነገር በደንብ ነው የምናውቀው። ከዛ በኋላ ቀጣይ ደግሞ አስበን የነበረው ደግሞ እሱ ልጅ በእንቅልፍ አስተኝተ ነው ለመውሰድ ነበር። ከዛ በኋላ ሰላም ምንም በቃ ልክ እናንተ ሳትሉን በፊት እናውቀዋለን። በጉልበት እምቢ ያለን ሰዓት ላይ በእንቅልፍ ፍቅሬን አስተኝተን ምናምን ነው እኛ የምስጠውን ነገር አይበላም። ይኸው ፀሐይ አለች፣ ፀሐይ የምትሰጠውን ሰራተኛ ቤት ሰራተኛ አለች። ፀሐይ የምትሰጠውን ነገር አይበላም አይጠጣም። በቃ ነግረዋለች፣ ምንም አይነት ነገር እንዳትነካ፣ ምንም ነገር እንዳታረግ ብሎ ጭንቀን ነው። ተመልካቾቻችን የተለያየ ነገር ሞከርን። ከዛ በኋላ ደግሞ በጣም ያስደነግጥ ነገር ሰማን። ሀብሉን በግድ ካወለቃችሁበት ልጁ እስከማብረስ ከተለያየ ነገር ራሱ ላይ የሆነ ነገር እስከማድረግ የተለያየ ነገር ይፈጠራል ብላ እንግዲህ ሰላም ይሄ መስተፋቅሩ ወይም ደግሞ የጥንቁል ነው በተይ ስትሄድ ከሷ ጋር ሄደች የምትመላለስ የወሰደች ተወኝ ሴትዮ አግኝቼ አውርቼ ነበር ባለፈው ቪዲዮ ካላያችሁት እንግዲህ አብዛኞቻችሁ ለማስታወስ ያህል ነውና እሷን ሴትዮ ካወራናት በኋላ ያለውን ነገር የሚፈጠረው ነገር ቪዲዮ ያሳየናት አንድ ትምህርት ያደረገው እንደሆነ ሙሉ ለሙሉ የሚፈጠረው ነገር ስናሳያት ከዚህ በፊትም እንደዚህ ተፈጥሮ ነበርና እንደዚህ በግድ አድርገውት ልጁ እብዱ ሆኗል። መንገድ ለመንገድ እያበደ ነው። እንደዚህ የሆነ ነገር ለእጁ ላይ ነው ምናምን ነገር አድርገውለት መሰለኝ የሚታሰር ነገር እሱን በጥሰውበት ቤተሰቦቹ ልጁ በቃ እብዷል ማለት እንዳንበጥሶም ፈራን። የተፈጠሩ ነገር አለ ማለት ግራ ገባን። ሌላም ያውቃሉ ማሰባችሁን ትላልቅ ሰዎች አያቶቻችን ትንሽ ከኛ ተለቃሉ ምንም ያሉ ሰዎችን ለማውራት ሞክረን ነበርና ምንም በቃ የሚነግሩን ነገር እንዳለ የሚያስፈራ ነው። በቃ ግራ ገባን። ተመልካቾቻችን ከሆነ ሰው ጋር ቢሆን እኛ እስከዛሬ የመጣንበት እናገዋለን። ጉልበትና ጉልበት ነክ ነገር ሲሆን እስከ ጥግ ሄደናል። እስከ ጥግ ሄደን ጉልበታችን ይጠቅመናል። አሁን ጉዳዩ ከመንፈስ ጋር ነው፣ ከአቅማችን በላይ ነው። አናቅም ብቻ አልተለመደም። የከተማ ስር እንደዚህ ጥንቁልና የተለያየ መስተፋቅም አልተለመደም። አብዛኛው ሰው ያናል ጥርት ያለ ነገር የሚሰጠን ነገር አተናል። አሁን ደግሞ ሄደን ደግሞ ትላልቅ ሰዎች ስናማክር መታወቅ አለበት ይሄ ነገር ቀርበ በደንብ መታወቅ አለበት። እንዴት ነው የሚያደርገው? ምንድን ነው የሚሆነው? በቃ እኛ ሄደን በጉልበት ነው እየሄድንበት ያለ ነው። አሁንም በጉልበት ነው እየሄድን ያለ ነው። አስተኝተን ለማውለቅ ነው የምናስበው። ይሄ ሁሉ ነገር በምናደርግበት ታይም ላይ ይሄ ልጅ ብዙ ነገር ሊሆን ይችላል፣ ሊያብድ ይችላል። በጣም ብዙ የሚያስፈራ ሴትዮ የነገረችን ነገር አለ። ኢቭን እየጠቆመች የሰጊ ነገረችን ነው። እዛው አካባቢ የነበረ ልጅ አለ እንደዚህ ተርሶበት የነበረ ልጅ እሱን በጥሰውበት አብዷልና ይሄ ልጅ በግድ የምትበጥሱበት ከሆነ ወይም ልጅቷን አናግራችሁ ማርከሻውን ነገር ማጠቀሙ ነገር ከሆነ ተመሳሳይ አኑ ላይም እንደሱ ነው። በግድ ሄዳችሁ የሚሆን ከሆነ በጥሳችሁበት ከሆነ እሱ እስከ ማበር ደረጃ ይደርሳል ብላ ሰው እኛ እኮ የምናውቃቸው ሰዎች እኮ አሉ። እኛ ለሰው ለነቶፈር የተለያዩ ሰዎች ጋርድ ቀጥረናል። የተለያዩ ሰዎች እኮ እናውቃለን። አንድ አፍታ ሄደን እኮ ጥፍር ጋርገን እኮ ማውለቁ አልከበደንም። እንደዛ ደግሞ አስተኝተን ወይ ቅልፍ ክኒንም ደግሞ እየሰረድን አይደለም። በሱ መንገድ ማስበን ነበር። በቃ ራሱን የሆነ ነገር አደርጋለሁ ምናምን እያለ ነበር። መጨረሻ ላይ በቃ እንደምን ብለን እንኳን በጉልበት እንኳን ሄደን ይሄ ልጅ ብናበል ወይም ደግሞ ሀብሉን ከሱ ላይ ከራሱ ላይ ብናወጣው ሊፈጠር የሚችለው ደረጃ እስከ ማበድ ደረጃ ሊደርስ ይችላል። ግራ ገባን ተመልካዮች። የሚያክሰው ለመጠየቅ እየሞከርን ያለ ነው። እስቲ ያው አንዳንድ የምናወራቸው ሰዎች አሉና ከእነሱ እስቲ አንዳንድ ያወራናቸው ትንሽ ያውቃሉ ትላልቅ ሰዎች ናቸው። እንደዚህ አይነት የተለያየ ጥንቁና የተለያየ ነገር ላይ እንግዲህ ኡስታዝም ይዤበት አይታችኋል። ኡስታዝም ይዤበት መጥቼ እንዲቀራበት አይፈልግም። ሰው ማስደረስ ብሎ አይፈልግም።
ሰው ትላልቅ ሰዎችም ደግሞ እንደዚህ ይሄ ነገር ላይ ያውቃሉ የሚባሉ ሰዎችን ለማማከር ሞክሬ መጀመሪያ ያንኑ ነገር መታወቅ አለበት፣ አቅራቢያ መሆን አለበት። ያው ከሱ ጋር ደግሞ አውልቃለሁ አታወልቅም፣ ሰላምን አልፈልግም፣ ሰላምን ሚዛን ለመታት ባደረኩት ነገር ከአኑ ጋር ምንም እየተግባባን አይደለም። በቃ ሲያየኝ እንደ ጥላቱ ነው የሚያየኝ፣ ሲያየኝ ልገድለው የመጣው ነው የሚመስለኝ። እና ተመልካቾች አንድ ነገር አስቤ ነው የመጣሁት ሰላም ለማውረድ እና ያለውን አቅራቢያ ሆኜ ከሰላም ጋር ከአኑ ጋር ያለውን ነገር በደንብ ሰላም ላወርድና ከዛ በኋላ ለነዚህ ሰዎች ያውቃሉ ለተባሉ ሰዎች እንደዚህ ያሉ ኡስታዝም ተለቅ ያሉ ሰዎችም ደግሞ አለውና ያው እስቲ መጀመሪያ በደንብ ማወቅ አለብን ብለዋል። ይሄ መስተፋቅርም አይደለም፣ እንደ መስተፋቅርም አይደለም። እንደዛ ቢሆን እሷን መውደድ ብቻ ነው የሚያደርገው። ይሄ ከእናቱ ጋር ሰላም አይደለም፣ ስራ ቦታ በስትክክል እየሰራ አይደለም፣ በቃ ከራሱ ጋር አይደለም። ስለዚህ ይሄ ነገር ለየት ያለ ነውና የመንፈስ ወይ የመጥቶ አይነቱ ራሱ አልታወቀ መስተፋቅር ነው ብለን ማወጅ አልንቻለም። ሀብሉ ላይም ሌላም ቦታኛ ሀብል እንዳለን እንጂ ሌላም ቦታ ሊሆን ይችላል። በዛ ላይ ደግሞ ሀብሉን ደግሞ በግድ ደግሞ የምበጥስበት ከሆነ ይሄ ልጅ ከማበድ ደረጃ ሊደርስ ይችላል ነው። በቃ እኛ ስሜታችን እየተከተልን በቃ በንዴት ሄደን በጥሰው ነው ምናምን ልጁ ማሳበድ አልፈልግም። እያንዳንዱ ነገር በጥንቃቄና የሆነ ነገር ማድረግ የምንችለውን ነገር እያደረግን ነው እንዲሆን የፈለጉትና ቁጭ አላልንም። የተለያየ ነገር እየሞከርን ያለ ነውና ትላልቅ ሰዎችንም ሳወራቸው ሄዶ መበጥሱን ብቻ መፍትሄ አይደለም። ይሄ ነገር በቃ ተዋህዷል። መንፈሱ ከሱ ጋር ስለተዋሃደ ረጋ ብለው ከነሱ ጋር ተስማምቼ ነው ያሰብኩት። ሰላምንም ረጋ ይቅርታ ጠይቂያት፣ አሁንም ይቅርታ ጠይቄ መጀመሪያ አቅራቢያቸው መሆን አለብኝ። ምን አይነት ነገር እንደሆነ በሽታው እንዴት እንደሚያደርገው አጠገቡኝ እያንዳንዱ ዲቴይሉ ማወቅ አለብኝ። ስለዚህ አሁን በምችለው አቅም እግሯ ላይም ወደቄ ከሆነ ከሰላም ጋር ሰላም አውርጄ ከአኑ ጋር እንዳልኳችሁ እንደዚህ ነን። ሰላም የምትለውን ብቻ ነው የሚሰማው። ሰላም እንደዚህ አድርግ ስትለው ያደርጋል። ሰላም በል ካለች ሰላም አትየው እንግዲህ ምግብ አትበላላቸው ብላ አትበላም። ልክ እንደገባች ነው የሚገርቻቸው። እኛ ብዙ ጊዜ መጀመሪያ ላይ እንደው ከትግሉ በፊት አስተኝተ ነው ምናምን ነገር እናወልቃለን ብለን ነበር። እንደ ሰራተኛው ነገር ናት። የሷ ምግብ አይበላ ውሃ አይጠጣም። የሷ ምንም በቃ ማድረግ የምችለው ነገር የለም። ሰው ስለዚህ ያልና ማለት ከሰላም ጋር ሰላም እርቅ አውርጄ እሷ እንታታረቀን ወይ አድርጌ እግሯ ላይም ቢሆን ለምኛት ቢሆንም መጀመሪያ እርቅ ካወረደን በኋላ ከአኑ ጋር እንዴት እንደሚያደርገው ኡስታዞች ማለት ላይ ሰዎች ያውቃሉ የተባሉ ሰዎች ጋር ሄደን ማድረግ ያለበት ነገር ሙሉ እንዲደረግ እንጂ ነው። ሄጄ በጠንቋይ አላጎበደድም። ሄጄ ጠንቋዩን ለለምነው አልችልም። እራችን እኛ እምነት አለንና በእምነቴ ደግሞ በጣም እተማመናለሁ። ሄጄ የምችለውን ሙሉ አደርጋለሁ። መጀመሪያ ግን አይነቱን በደንብ ማወቅ አለበት። እንዴት ነው የሚያደርገው ምንድን ማድረግ ያለብን የሚለውን ነገር በደንብ አቅራቢያ ሆኜ ከሱ ጋር እሷን ለምኛትም ቢሆን ከሱ ጋር ሰላም እንድታደርግን ካደረግን በኋላ ተመልካቾች ያለውን በሽታ በደንብ አውቄ ለነሱም ደግሞ መስጠት ያለብኝን ደግሞ ያንን በካሜራም ያለውን በካሜራም ያሳዩዋቸው እንደዚሁም ደግሞ እኔም ደግሞ የገባኝ ነገር ወይም ደግሞ የሚያደርገውን ነገር ወይም የተረጋጋሚ የሚያወራው ነገር ምናምን ነገር ሄጄ ነገራቸው ያለውን ነገር ለመፍታት እንሞክራለን። ከዚህ በኋላ ጉልበት ምናምን አያስፈልግም። አይምሮ ነው መጠቀም ያለብን፣ በጭንቅላት ነው መብለጥ ያለብን። በጉልበት እሷን ልናስፈራራ ሞክረናል። ለማገተም አስበን ነበር፣ ግን በጠፋች ቁጥር ራሴን ያጠፋለሁ እያለ ነው። ከራሱ ጋር ስላልሆነ ምንም ነገር ማድረግ አልቻልንም እና ረጋ ብለን አቅራቢያ ሆነን ቴክኒክ እየተጠቀመ ያለውን ነገር ለማስተካከል እንሞክራለን። እስቲ ገብተን ደግሞ ከሰላም ጋር ያለውን ነገር ለምኛት ሰራተኛዋንም ጠይቂያት ነበር ቤት ያለችው እና አኑ ጋር እንዳለች እሱም ደግሞ እንደተኛ ነገር ማለት ለብቻ አውርቻት ማድረግ የምችለው ነገር ለማድረግ እንሞክራለን። እስቲ እንግባ ውስጥ ሰላም ወይ ምን ፈልክ? ሰላም ነው ለወራሽ ነው ፍለኩ ምን ልትወሪኝ እንደምን በእናትህ አንተ ስራ ፈተነክ ነው ሰላም ስሚ ሰላም ካሜራ ችግር የለውም ነው አሁን ለወራሽ ነው ፍለኩ ከቤት ውጣልኝ እዚህ ሰላም ስሚ ሰላም ሻዳምጪ ስሚ ውጣልኝ ከቤት አሁን ልጣላር ነው የመጣው ልጣላሽ ምናምን አይደለም የመጣው ሰላም ቆልከኝ ምን አልከኝ መተኛንሽ አልከኝ ምን አልከኝ ይቅርታሽ ስለሁሉም ነገር ይቅርታ ብዙ ነገር አድርገኛል አይደለ አሁን የመጣበት ምክንያት አልገባኝም ምን ፈልግ ሰላም ለሁሉም ነገር ይቅርታ ምንም አልፈልግም ያንተ እንደምን ብቻ ለምን ነው የመጣው ማነክ ሶፊ ያንተ ምንም አይነት ወሬ አልፈልግም አንተ ለጓደኛ ጥሩ ብትሆን ኖሮ ያሱ ነገር ተቀበሉ ነበር እየመጣክ የገዛ ሚስቱን አትደበድብ ነበር ቤቱ መተክ አትረብሽም ነበር ሰላም አሁን አዳምጪ የማን ነው ሶሪ አኑ ጓደኛ አይደለም ካም በኋላ አጠገባችን እንዳደርስ ገባህ አይደል ሰላም ውጣ ምን ነገር አልፈልግም ውጣ ሰላም ረጋ በይና አዳምጪኝ አሁንም እኔ ካንቺ ጋር ልጣላለሁ የመጣሁት ውጣ ልጣልኝ ረጋ ብዬ አሁን ካም ብቻ ለማየት ነው የመጣሁት ውጣ ልጅ አልፈልግም ያንተን ወሬ ሂድና አኑ ጋር እንደተገባ ታይቷል አሁን ፈለከው ደውልና አውራ እና ውጣ ልኝ ከቤት ምን ነገር አልፈልግም ሰላም አንቺንም ላወራሽ ነው የፈለጉት ስሚኝ ሰላም እሺ ለሁሉም ነገር እሺ ይቅርታ ጭራሽ መለይ ሰድበኝ ምን ብለኝ ብዙ ነገር አድርገኝ አሁን ደግሞ ጭራሽ መተ አንዴ ላውራሽ ምንድን ነው የምታወራኝ አሁን መረጋ ብለህ ለማለት ስሚ ሰላም አዳምጪ ቆይ
እኔ አሁን እዚህ የመጣሁበት ነገር ካንቺ ጋር ልጣላም አይደለም፣ ጸብም ፈልጌ ምንም አይነት ነገር ፈልጌ አይደለም። እኔ አሁን ወደዚህ እንድመጣ ያደረገኝ ነገር ያው እንደነት ብቻ ነው ማለት ፈልጌ። አሁን ደህና ነው፣ ገባህ አይደለም? አሁን በጣም ደህና ነው። በቃ ከኔ ጋር ከሆነ ምን ይሆናል? ምንም አይሆንም። የተንከባከብኩት ነው እንዴ ፈልገው ያደረኩለት ነው። በቃ አይመለከትክም። ውጣው ከቤት ምን አንተ ጋር ማውራት ጀመር ነገር የለም። ሰላም እሺ ነሽ ሹክሽ ነይ እሺ በይ እሺ በይ ኩላና አውራ ፍራውጣኒ ከዚህ ቤት በእናትህ ለዛ አበዛው ማለት አይሰለችም እንዴ? በቃ የመጡ ባልዳር መረበሽ አይሰለችኝም። ምን አይሰለችኝም? ጉዳዩ ያሁኑ ነው። የወንድሜ ጉዳይ ገና ልትሰለችኝ አይችልም። እሺ የቶፋ ሚስት የዛች ኪያን ወሬ ባልጋይድና ቱቱላ አድርጋ እሱን ማርምር እኔ ጋር ምን ነገር መተክ ምትመረምርበት የምታወራው ምክንያት የለም። ምክንያቱም እኔና በጣም ደህና ነን። በጣም በቃ አሁን አሪፍ ነገር ላይ ያለ ነው። ለዛት በጣም ከቻለ አሪፍ ልጅ ታለፈበት ገባህ? ምን ያው ምን አለ መሰለሽ ዛሬ አመጣጤ ካንቺ ጋር ሰላም ለማውረድ እርቅ ለማውረድ እንጂ ለምንም አይነት ጸብ አይደለም የመጣው። ካንቺ ጋር ምንም አይነት ነገር ጸብ አይደለም። ምንም ፈልጌ አይደለም። ምንም ፈልጌ ነው። አንተ ለምን እኔ አንተ ከመሆን አልሞትም። አንተ እኮ ለሴት እኮ ሪስፔክት የለህም እኮ እንዴት እንደመታኝና እንዳዋረድከኝ እንደተደብከኝ እኔና ፈጣሪ ነው የምናውቀው። እሺ ያንተ አንተ ሰው ነህ እንዴ? ውጣ ከቤት ነው በእናትህ። በጣም ያስጠላችሁ ሁላችሁ። አታፍሩም እንዴ እናንተ? ኧረ ተውኝ በቃ ህይወቴን ልኑርበት እንዴ። ስማሙት አስጠላችሁ ሁሉ ከኔ ጋር እንደዚህ ነው። ምንድነው ጓደኛችሁ ስኬት አፈልጉም እንዴ? በቃ ጓደኛችሁ ደስተኛ ነው በቃ አትድረሱብኝ አልፈልጋችሁ ማለት ወይስ ለምን አፈቀራት ለምን አለፈላት ኪያን ብሎ እንዲያብሉ የፈለጋችሁ እናንተ? ለዛ አይደለም ፍላጎታችን። ለምን ተረጋጊ? አረጋ በይና ያለውን ነገር ላስረዳሽ። ያለውን ነገር ምንድነው ያለው ነገር? ሰላም እኔ አሁን የምፈልገው የሃኑ ደህንነትን ነው። ሃኑ ሰላም መሆኑን ብቻ ነው። ካንቺ ጋር እርቅ መውረድና ሰላም መሆኑን ብቻ ነው የምፈልገው። በጣም ሰላም ነው። በጣም በቃ ከኔ ጋር ስለፈለክ አትድረስብኝ። በቃ ይቅር ብያለሁ። አትድረስብኝ፣ አልደርስብኝ። በቃ የኔን ይቅርታና የኔን ከኔ ጋር ተርቀን ፈልገው በቃ ይቅር ብያለሁ። ግን አጠገብ እንዳደርሰው በቃ አሁን ለምሳሌ ሰላም እኔ አሁን ቤተሰብም የተጨነቀ ነው። እናትየውም የተጨነቀች ነው ያለችው። ያን ሁኔታ ምንም ሊያናግራችሁ ፈቃደኛ አይደለም። እኔ ጋር መጣ ከመፍራት የተነሳ እየሸሸኩ ነው። ውጣ ከቤት። እሺ ይቅርታ ሰላም፣ ይቅርታ እኮ እያልኩሽ እኮ ነው ያለሁት። አሁንም ቢሆን ሰላሙን ለማውረድ ብቻ ነው ፈልገው። እናትየው ያኑ ያለበት ሁኔታ ማየት ይፈልጋሉ፣ ደህንነቱን ማወቅ ይፈልጋሉ። አስመሰል ብቻ ነው የሚልክብህ። ስሚ ሰላም፣ እኔ አሁን ምን አለ መሰለሽ በቃ ከአንቺ ጋር ተጣልቼ የማይቻለው መጥቼሽም የተለያየ ነገር ውስጥ ገብተናል። አሁን ፍላጎቴ ሰላም ነው። ሰላም መሆን ብቻ ነው። ከአንቺ ጋር ተረጋግቶ ያለውን ነገር ብቻ ማወቅ ነው ፈልገው። እናትየው ቤተሰቡ ምናምን ነገር ተጨንቋል፣ ያለበት ሁኔታ ማየት ይፈልጋሉ። ከእኔ ጋር ያለውን ነገር ታይቃለሽ። ስለዚህ ስማኝ፣ አሁን በጣም ደህና ነው። በቃ ተውን፣ በቃ ተውን። አማርኛ የለም እንዴ? ምንድን ነው የምትፈልጉት ከእኛ? ተውን እባካችሁ በቃ። እሺ ነው ታላችሁ ስሩ። ተውን በቃ የምንም ነገር የለም። ውጣልኝ ከቤት። ስሚኝ ሰላም፣ ምን አለ መሰለሽ እሺ አንቺ ተረጋጊ፣ ረጋ በይና እኔ አሁን ካኑ ጋር ያለንበት ሁኔታ ታውቂዋለሽ። ምንም እየተግባባን አይደለም፣ በስተክልም እየወረኝ አይደለም። አንቺ ነው በስተክል የሚሰማው። እሱ ተቀበለስ በቃ እኔ በቃ እንደ እህትህ ውደደኝ፣ ቀረበን በቃ። እንደዛ ከሆነ ለምን እንጠላለን? ግን አንተ ምንድን ነው የምትለው? በሳሰች በጣም ብቻ ተው እሺ። እኔ ምንም በቃ ችግር የለም። ምንም አያደረግሽውም አንቺ። እኛንም ምን ስህተት የሰራ ነው። አንቺ ጥሩ ሰው ነሽ። እና አሁን የምፈልገው ሰላም አውርዶ አሁን ያለበት ሁኔታ እስቲ ማየት ፈልጋለሁ። ብቻ ደግሞ አንቺ እስቲ ረጋ በይና እኔና እሱን ትንሽ ለማርቃራራ በቃ ነው ምንም አልፈልግም እኮ አልኩሽ። አንቺ ጋር ጸብም አልፈልግም። ያለበት ሁኔታ ግን ማወቅ ፈልጋለሁ። ራሱ እንዳይጎዳ ፈራለሁ። እናትየው ያለቀሰች ነው ያለችው። ምንም ከሷ ጋር ሰላም አይደለም። ስራ ቦታም ልክ አይደለም። ይሄ ነገርም ብቻ ነው ማስተካከል ፈልገው እንጂ አሁን ጸብም አልፈልግም። ካንቺ ጋር ምንም አይነት ነገር አልፈልግም። አይ ፈጣሪ አንተ ልጅ እንደሆነ እኮ ገባኝ። እሺ ከዛስ? እሺ ምንድነው እንዳደርግ ነው የምትፈልገው? እኔ ለማታለል ሆነ አይደለም እኔን እንትን ለማለት ምንም ምን ያላሰብኩ ሶፊ ያ ነገር የምትሞክር ከሆነ ማርያምን ቢልካለው ማይሆን ጸብ ውስጥ ነው እንገባው። እንኳን እዚህ ቤት አሁን አይኑ አታየውም ካም በኋላ ምንሽ ምንድነው የምትፈልገው? ንገረኝ። ከሱ ጋር እሺ ምንድነው ሰላም እናወርድና ያለውን ነገር ነገር ብቻ ለማውራት እንፈልገው። ከናሱ ጋር ያለውን ነገር ችግሩ እንዲፈታ ምናምን ነገር ብቻ እኔ አሁን ሰላም ነው እንፈልገው። እኔም በየቁጥር ደግሞ ምን እንዳልሽው አላውቅም። ብቻ ሰላም እንዲወርድ ነው። ምን ነገር አላልኩትም። አንተ ምን ሲጣልተበታል? እንዴት ነው አንተ አሁን ወንድምህ አይደለም? ይሁን ሰላም እኮ ነው ወርድ እኮ እያልኩ እኮ ነው ያሉት። እንረጋጋ፣ ያለውን ነገር ተረጋግተን ያለውን መፍትሄ እና ወጅያ ብጠላት ብታንቋጣት ብመታት ቶፋ አይጠላም። አቤቴ እንዳደርስ አይልህም? ይጠላኛል። ስለዛ እሱን ደግሞ እንደዚህ ያደረገ በቃ አትድረስብኝ ያልክ ለኩ ምንም እኮ አልልህም። ከኛ ጋር እርቅ ከፈለክ እንደ ጓደኝነት መተምጠይቀው ከሆነ እንደ ጓደኝነት እኔን የእሱን ሚስት የምትቀበልለት ከሆነ እና ጠይቀን አውራው እሱን ችግር የለም። ግን የኔን ጠንቋይ ናት
ምናምን ማይሆን ድራማ እሱንም እንደዚህ ምናምን ነገር አላችሁ የምሰሩትን ድራማ የምሰሩ ከሆነ እንዳደርስብን አንፈልግም። ግን ኖርማል ከሆነ ችግር የለም። ጓደኛው ነክ ችግር የለብኝም። አሁን ስለዚህ አሁን እናረጋጋውና ያለው ነገር አንድ ነገር ብቻ ነው የምፈልገው። አሁን ሄደሽ ካሁን ጋር ትንሽ ሰላም ብቻ እንድንሆን እንዲያወራኝ ምናምን ነገር ኖርማል እንደሆነና ካንቺ ጋር እንደታረቀን ነግረሽው አረጋግተሽ እኔሱ ማውራትና ያለበት ሁኔታ ቤተሰቡነት የሚያስጨነቀች ነው። እህትዮም የተለያዩ ቤተሰቦች እንዳሉ እየደወሉ እያስጨነቁኝ ስለሆነ ያለበት ሁኔታ እንዴት ነው ማረጋገጥ ያለበት? እንዴት ነው አረጋግተን ያለው ነገር ቦታ ልናስይዝ የምንችለው የሚለውን ነገር ብቻ ለማስተካከል ነው ፈልገው እኮ በቃ ታወራዋለች። ችግር የለም ውስጥ ካሉ እሱ ጋር እሺ፣ አንዱ ጋር እንግባና ረጋ ብለሽ ያለው ነገር መጀመሪያ አስረጂውና ልትስማማ ማይሆን ነገር ሄደክም ዘንድ አሰራ ምንም አያደርግም ነገሩ ከሰራ እንዴት እንደማሳይ ከሆነ መጨረሻ ነው። ናኒት እሺ ለምን መጣ? ሊሰርብሽ እኮ ነው። እንዳታስገቢው አላልኩሽም? ከሰላም ጋር እንዳትመጣ ከሰላም ጋር እንዳትሆን እያለኝ እኮ ነበር እኮ። አይደለም አሁን እንደዛ አይደለም። ተረጋጋ። እንደዛ እያልከኝ ነበር አይደለም? እንደዛ እያልከኝ ነበር ትናንትና። ሰላምን ይኸውልሽ እንዳታገኛት፣ ሰላም አጠገብ እንዳትሆን፣ ይሄንን ማበላ አውልቀው ምናምን ነገር እያለ እየሰደበሽ ነበር። እሺ ስለዚህ እዚህ ቤት ለምን እንዲገባ ፈቀድሽለት? አታስመስልሽም ነበር እዛ? ስማኛ እንዴ በቃ አውርቶኛል። እኔ ተለውጫለሁ። አሁን በኋላ ሁለታችሁም አብራችሁን አላችሁ ብሎ ነግሮኛል። እና አሁን ለኔ ስትላኑ ስማኛ እንዴ እንደና ታመኝ እንዴ አውርተናል። እናሱ እንዴ ሰርብሽ አልፈልግም። አይሰድበኝም። አይሰድበኝም። ካሁን በኋላ በቃ ቃል ገብቶልኝ ሰርባት አይደለም የመጣሁት እኔ ጓደኛችሁ ነኝ። ሁለታችሁም በቃ ይቅርታ እስካሁን ለነበረኝ ላደረኩት ነገር ይቅርታ እና ካሁን በኋላ ደግሞ የእናንተ ጓደኛ ካልሆናችሁ ደግሞ የእናንተ ጓደኛ ነኝ። ይቅርታ ያጠፋሁት ነገር ባለማወቅ የሰራሁት የምር ነው። ሰላምን ተቀበልክልኝ? እኔ ከዚህ በኋላ ችግር የለብኝም። ከእሷ ጋር ምንም አይነት ችግር የለብኝም። ከዚህ በኋላ እኮ እኔና እሷ እንጋባለን። ቤተሰብ ምናምን ነገር ሁሉንም እናንተ ጋር ያለውንም ነገር ደግሞ ሁሉም ነገር ነግራችኋለን ብለን ነበረ። ከአሁን በኋላ ከሰላሜ ጋር መጀመሪያ ግን ሄደን እንዝናናለን። ከአሁን በኋላ እንትን ካልከኝ በሰላም ጉዳይ ምንም መጥፎ ነገር ካልተናገርከኝ፣ ምንም የማይሆን ነገር ካልተናገርከኝ ማለት ነው በቃ ሁሌ እንደ ድሮ እንድትመጣ ፈልጋለሁ። እንድደውልልኝ ፈልጋለሁ። አብረን ምሳ እንድንበላ ፈልጋለሁ። ወክ እንድናደርግ ፈልጋለሁ። በስራ ጉዳይ የወፍጮ ቤቱም ነገር እዛ እየተበላሸ ነው ምናምን ነገር እያሉኝ ነው። ሂደት አስተካክለዋለሁ ሁሉንም ነገሮች እኔ እዚህ ከሰላሜ ጋር ምንም ስላለብኝ። እሺ አሁን ምን ለምዶ በሰታ ነው ተኝተህ ነበር ነው? ስራ ሲሄድ ይደብረኛል። ለምን እኮ አሁን እኮ ሰላምን ማግባት ፈልጋለሁ የምትል ከሆነ ከእናትህ ጋርም ልክ አይደለህም። ብዙ ነገር ልክ አይደለም። ስራ ቦታም ልክ እየሄድክ አይደለም። አሁንም ተኝተህ ነው ያለኸው። ከሰላም ጋር መሆን ትፈልጋለህ አይደለም? አዎ እፈልጋለሁ እኮ እንደዛ መንገሩ ለምን ሰላም ጋር መሆን እፈልጋለሁ። መውጣት አለብህ። የተለያየ ነገር ማድረግ አለብህ። እየሄድክ አይደለም፣ መስጊድም እየሰገድክ አይደለም። ሶፊ አልገባህም እኮ። ምኑን ያልገባኝ? ይኸውልህ ልክ ማለት ነው ይሄድ የለ ልክ መንገድ ሲጀምር በሩን ከፍቼው ልክ እንደዚህ ሲወጣ ፀጉሬ እንደዚህ ሁላ ሲቆም ሰላም ስትናፍቀኝ አላ ሲጨንቀኝ ምናምን ነገር በቃ ወደ ሰላም ጋይድ ምናምን ነገር ሲለኝ ይሰማኛል። እየሮጥኩ ስመጣ ሰዓት እንዴት ደስ እንደሚለኝ በቃ ማንም እኮ ነው ትዘማኝ። ማንም ከሰላም ሌላ ምንም ደስ የሚለኝ ነገር የለም። ስለዚህ ለምን ስራ ሄዳለሁ? እናንተ አላችሁ የሆነ ነገር እስኪ እየተበላሸ ከሆነ ታስተካክሉታላችሁ። ወፍጮ ቤቱ ላይ ልጁ ራሱ እንትን እያለው ያለውን ነገር ምናምን ነገር ጥሩ ልጅ ነው ያለው እኔ ጋር ያለው እሱ ያለውን ነገር በቃ ያስተካክላል። ብዙ ነገር አይበላሽም። ስለዚህ እኔ እዚህ ከሰላሜ ጋር ብሆን ይሻለኛል። ደግሞ ትናፍቀኛለች እና በዛ ላይ ደግሞ እናንተም ደግሞ ማየውን ነገር እያደረገ ነው። ምንድን ነው እያደረገ ያለው? ራሱ እናንተ እያደረጋችሁ ያላችሁት ነገር ትክክል አይደለም። ሰላሜን አልቀበል አላችሁ፣ ትሰድቧታላችሁ፣ ከቤት ውጪ ትሏታላችሁ፣
ከሷ ጋር የማይገባኝን የሆነ አይነት ጭቅጭቅ ትጨቃጨቃላችሁ። ከዛ ራሴን ያመኛል። ከዛ ደግሞ አንገቴን አብሌል ልትበጥሱብኝ ምናምን ነገር ስትሉ ደግሞ በቃ ደስ የማይል ስሜት ይሰማኛል። ለዛ ነው ሰላሜን ካልነካብኝ ችግር የለብኝም። እኔ በቃ ሰላሜን አትንኩብኝ። እኔ ሁሉ ነገር ደህና ነው፣ ሁሉ ነገር ሰላም ነው። በቃ ግን ሰላሜን ስትነኩብኝ ግን ያመኛል። በቃ ደስተኛ ያደርገኝም። ሶፊ ልለምን፣ በቃ ልለምን። ሰላም የሆነ ነገር ከሆነች እኔም የሆነ ነገር ሆናለሁ። ሰላምን ከኔ ካራቃት በቃ እኔ መረጋጋት አልችልም፣ ደስተኛ መሆን አልችልም። ደስታዬን ነው የምትነጥቀኝ። አሁን አንድ ያለችኝ እሷ መሆኗን ታውቃለህ? አንድ ያለችኝ እሷ ናት እየተንከባከበችኝ ያለችው። እሷ ሄዳ የምን 3 ቀን ከማንም ጋር ምግብ አልበላሁም ታውቃለህ? ማንም መጥቶ አላየኝም። እናንተ እየመጣችሁ እየተጣላችሁ እየተጨቃጨቃችሁ እየተሰዳደባችሁ ትሄዳላችሁ። እኔ ማንም የለኝም። ማን ለምን ምግብኛነት ስልን ለምንድን ነው ቢያለች? ሰላም ናታ እንዳትበላ የነሱ ምግብ፣ እነሱ የሚሰጡን ምግብ እንዳትበላ። ውሃም ስነስተው ውሃ ማጠጣ። አዎ ምን ያርጉ ባህል ብላ በቃ የሆነ ያሰቡት ሴራ አለ ምናምን አለች። ለኔ እንደምታስብልኝ በጣም እንደምትወደኝ እንደምትሰዋልኝ ስለማቅ አምናታለሁ። እሷ ከማንም በላይ አምናታለሁ። ስለዚህ እኔ ምንም ነገር እንዳልሆነ እየጠበቀችኝ እንደሆነ ስለማስብ ምንም ነገር አልበላም፣ ምንም ነገር አልጠጣም። ግን አሁን ከዚህ በኋላ እሷ ነው የምትሰራልኝ ሁሉ ነገር። እንጋባለንም ብላኛለች፣ አብረን መኖርም እንጀምራለን ብላኛለች። ደግሞ ምን ጠፋለን ምንም እያለችኝ ነው። በቃ ካስቸገሩ እኔ እናንተ ርቀን እንሄዳለንም ብላኛለች። ስለዚህ ርቀን እንሄዳለን ከአሁን በኋላ በቃ ማንም የማይደርስብን ቦታ እንሄዳለን። ግን እናንተ ከተቀበላችሁኝ አንተም ቶፋ ከእናንተ ውጪ ማንም የለኝም ታውቃለህ። ዙሬ ማስበውም ሰው የለኝም። እድሜ ልኬን ከጠላቶቼም ከሁሉ ነገር በእያንዳንዱ ችግሬ፣ በእያንዳንዱ ጉድለቴ፣ በእያንዳንዱ ነገሬ ላይ እናንተ ከጎኔ የነበራችሁ ከጎኔ ምን ያላችሁ። አሁን ግን እናንተ እያስቀየማችሁ ነው፣ ሰላሜን እየነካችሁልኝ። እኔ ደግሞ ማለት ነው ከሰላም የማስበልጠው ነገር ማንም የለም። ማንንም ነው ማላስበልጠው። በቃ ማንንም በሰላሜ ከመጣ ዝንጠው ሁሉ ማረው። በቃ በሰላሜ ከመጣ ማድረግ ያለብኝ ሁሉ አደርጋለሁ። መግደል ካለብኝ እገድላለሁ። በቃ በሰላም ከተመጣ በቃ ለማንም ነው ማለት ነው። ሶፊ በቃ ማንም እወዳታለሁ፣ ሰላምን እወዳታለሁ ሶፊ። በቃ ተረጋጋሽ። እሺ እኛም ሰላምን አንነካብህም። መደረግ ያለበት በሙሉ ይደረጋል። አንተ የምትፈልገውን በሙሉ እኛም ከጎን ሆነ ምናምን መስተካከል ያለበት ግን ነገር እናስተካክለው። ግን ከልብ ነው ከልብ ሶፊ። አንተ እኮ ማለት ወንድሜ እኮ ነው። አንተ እኮ ለእኔ ስትል ሁሉንም ነገር ሆናል። የማይቻሉን ነገር ሁሉ ይችላል። በእኔ የመጣ ተደብድበሃል፣ ተሰቃይተሃል። በእኔ የመጣ መክፈል የነበረብን ካለብን ማንም ሰው ማድረግ ከሚችለው በላይ ሆናል። ዛሬ ግን በቃ በሰላም ይመጣል። ሶፊ ለኔ አንገትህን የምትሰጠው ነበርክ። ለኔ አድርግ ያልኩህን ነገር ሁሉ ታደርግ ነበር። እኔ ላይ የተተኮሰ ጥይት ላይ ዘለ እንደምትገባ አውቃለሁ። ለነፍስ እንደማትሳሳቅ ነበር። አሁን ግን ምቀኛ እየሆንክብኛል ይመስለኛል። አሁን ግን ምቀኛ ነህ። በቃ እሙድን ያለ በቃ አጠገቤ እንዳትደርስ አጠገቤ እንዳትመጣ ምናምን ነገር ብዬ መወሰን እስክችል ድረስ እያደረግኝ ነው። አንተ ስትመጣ ይጨንቀኛል። ሳየህ በቃ ደብድበው ነው። ምክንያቱም ሰላሜን ስለምትናገርብኝ ነው። በቃ ቶፋም እንደዛው እሷ የሰጠችኝን አብል ሊበጥስብኝ ይታገለኛል። በቃ ቶፋንም ላለማየት ያለበትን ቦታ ላለመድረስ ይሰርኩትን አደርጋለሁ። አንተንም ቢሆን አላየሁም ከሆነ በኋላ ዋሽተኝ ከሆነ አሁንም ቢሆን ሰላሜን አስቀየመብኝ ከሆነ አሁን ልታስቀየመብኝም ከሆነ አሁን በቃ ስለዚህ እባካችሁ ሰላሜን ብቻ ጠቅም
ያንተ በከሳለ እኔም ልጣልህ በቃ አይና ካበ ረጋግጥ ተኛ ሰው ይወዳሉ እኮ ሰው ከአንተ ሌላ እኮ ማንም የለኝም። እሺ በተሰብ ሰላሜን እንዳትቀበልልኝ በቃ ለኔ እንደ ሚስቴ ተቀበልልኝ በቃ ምንም ማለት ችግርም ከስሟላ ሰላሜን ተቀበልልኝ። ያለ ሰው መኖር አልችልም በቃ ያለ ሰው መኖር አልችልም በቃ እሺ ተረጋጋ ተኛ ተረጋጋሽ በቃ ተረጋጋሽ አልነካብህም ሰላም ምናምን አልነካብህም ማንም አይነካብህም እኔ ከጠብቅልሃለሁ ግባ በቃ ውስጥ ግባ በቃ ችግር የለም ተኛ በቃ ሰላም በጣም ተረጋግቼ ለመሆን እየሞከርኩ ነው። በጣም ለመረጋጋት እየሞከርኩ ነው። ነገሮች በሙሉ የሚያረጋጉ አይደሉም። ሰላም ምንድን ነው እያደረግሽ ያለሽው? ይሄ መስተፋቅር አይደለም። መስተፋቅር እንዴት እንደሚያደርግ እናውቀዋለን። ሰላም ከራሱ ጋር እኮ አይደለም እኮ የሚያወራውን እኮ አያውቅም እኮ። አሁን ደግሞ ቅድም ይቅርታ ምናምን ብለህ አንድ ወጥተሽ መስተፋቅር ሰላም ቆይ ምንድን ነው የተፈጠረ ያለው? ሰላም ወሬ ይሄዳል። ያንተ ወሬ ሰለቸኝ በጣም ማለት ነው። ሰላም አምነሽልኝ ነበር እኮ ባለፈው። ምንድን ነው ያመንኩልኝ? አምነሽልኛል እኮ እንዳሰራሽበት እያንዳንዱ ነገር ነግረሽኛል። እና ስደበድቡኝ ስታሰቃዩኝ ወንድማዋቶች እሺ ይሁን። እኔ እኮ ይሁን። ይሄ እኮ ውዴታ ብቻ እኮ አይደለም እኮ ሰላም ስራ እየሰራ አይደለም፣ ከቤተሰብ ጋር ልክ አይደለም። አሁን ያለበት ሁኔታ ንገጊሽው አይደለ እንዴ? ምንድን ነው የተፈጠረ ያለው? ሰላም ምን ማለት ነው? አሁን ነው ጭራሽ ብለህ ደግሞ እሺ ምን አይነት ወሬ ነው የምታወራው? ቅድም ምንድን ያልከኝ? ይቅርታ ካሁን በኋላ የእናንተ ጓደኛ ሆናለሁ እስካሁን ተሳስቻለሁ ገብቶኛል ብለህ ካለ የመጣው አሁን ምንድን ነው? እሺ ይሁን። እኔ እኮ እሺ ተዋዳችሁ ነው፣ እሺ ተግባብታችሁ ነው፣ እሺ ይሁን። እሺ ሰላም ይሄ ግን ያለበት ሁኔታ ምንድን ነው? ሰላም እንዴት ነው እየሆነ ያለው? ይሄ ልጅ ምን ሆነ ንገረኝ። ሰላም እሺ ልለምንሽ፣ በእናትሽ ልለምንሽ ሰላም በቃ እኔ አሁን በቤተሰቦችሽ በምን ልምጣብሽ? እሺ እኔ አሁን በጉልበት ሞክሬሻለሁ፣ ተሸንፌያለሁ። በቃ እሺ አንቺ አሸንፈሻል። ሰላም በእናትሽ እሺ በይኝ በቃ እሺ። እኔ አሁን ምን ሆነክ ነው? ተናገር። አሁን ያለበት ሁኔታ አይቼዋለሁ። ምን ሆነ? ከዚህ በላይ ምን ይሆን? ሰላም እኮ ምን ሆነ? የሞዋል ጤነኛ አይደለም። ምን ሆነ? ደስተኛ ነው የሆነው ከኔ ጋር ተኝቶ ነው የሚውለው። አሁን ቅርሳም ነው ለዛ ነው ሰላም እያደረገ ያለው ነገር አይቼዋለሁ። ጭንቅላቱን ያሞዋል፣ ያሻሻል፣ ቶሎ ቶሎ ያለቅሳል። ቆይ ምንድን ነው ሰላም? መስተፋቅር እኮ እናውቃለን እኮ እሺ አላሰራሽበትም። እሺ ምንድን ነው ታዲያ? ይሄ በጤናው ነው ወይ? እሺ በጤናው ነው እያልሽኝ ያለሽው? ያሳበደው በቃ ፍቅር ያሳበደው አታውቅም? እኔ እንዳሳበደኝ እኔ ናማን እንዳስገባኝ ያሳበደው ፍቅር። ይሄ ነገር ሲገባው የኔ ነገር ሲያዩ የኔን ውስጥ ሲያዩ በቃ ይሄን ነገር ሲረዳው ፍቅር አሳበደው፣ ጨርቁን አስጣለው እንደኔ ማለት ነው። ሰላም አልተግባባንም። እኔ ዛኔ በጤናው ነው ብላችሁ በፍቅር አሳበደኝ ነው። አሁንም ደግሞ አሳበደው አይደል? ፍቅር አሳበደው ብላችሁ እስቲ ደግሞ ሰላም ምን እናድርግ? ምን ላድርግሽ? አሁን አንቺ ምንድነው ከኪያ ጋር ነው ጸብሽ ማለት? እሺ የሆነ ያኔውን ግራ እኮ እየገባኝ እኮ ነው ያለው። መስተፋቅርም አይደለም ይሄ እኮ ጤናው አይደለም፣ በጤና አይደለም ይሄ መስተፋቅርም አይደለም። እሺ መስተፋቅር ቢሆን አንቺን ብቻ ሊወድሽ ነው። ከሌላ ሰው ጋር ይገጣላ ምንም ሰላም አይደለም። ራሱን እያመመው ሰላም ይሄ ልጅውን ነገር ይሆንብሻል። ሰላም ይሄ ልጅውን ነገር ከሆነ ቤተሰቡ አንቺን አይለቅሽም፣ እኛ አንቺን አንለቅሽም። ይሄ መውለድ እኮ አይደለም እኮ ሰላም ታሞ ነው ያለው። ራሱን እያሸነ ያለው ጭንቅላቱን እያሸነ ያለው ሰላም ሁሉ ነገር ታውቂያለሽ። እኔ በጉልበት ይርኩብሽ፣ አንቺ በጉልበት የምትመጪ አይነት አይደለም። ሰላም እሺ ልለምንሽ በቃ አንቺ ትበልጪናለሽ። እሺ አንቺ ጎበዝ ነሽ፣ አንቺ ትችያለሽ። በቃ ሰላም እሺ ልለምንሽ ሰላም እሺ ምንድን ነው የምትፈልጊው?
ምን ልስጥሽ? ብነው የምትፈልጊው? ምን ልስጥሽ? እኔ አሁን እኮ ጨነቀኝ እኮ ተረጋግቼ ከአንቺ ጋር ሰላም ሆኖ ለመኖር እያሰብኩኝ አሁን ያለበት ሁኔታ ምንም ፋታ የሚሰጥ አይደለም። ሰላም ምን እናድርግ? አንቺ አሁን በቃ ያንተ ወሬ ሰርቶኛል። ይሉጣ ያቤት አሁን ምንም አሉንም ደህና ነው እግዚአብሔር ይመስገን። ሰላም እሺ በቃ ይቅርታሽ። እኔ አሁን በቃ እግርሽም ካልሞደ ካለብኝ በድጋሚ በእናትሽ እኔ አሁን ይሄ ልጅ ወደ ቀልቡ መልሽው። ሰላም ልጁ ከራሱ ጋር አይደለም እያለቀሰ ነው የሚያወራው ነገር ልክ አይደለም። አሁን እኮ እናውቀዋለን። ሰላም አበደ ነው የምትሉት አይደል? የዛኔ ምነው ኪያን አፈቀርኳት ብሎ ጫካ ገብቶ ራሱ ሊሰቅድ ስለዛኔ ምን ሆነ ብላችሁ አልጠይቃችሁም? አሁን ከኔ ጋር ሲሆን ነው እንደዚህ አድርገን ይሄ አንቺ ጋር ሞቶ በኪያ ምክንያት ቢሆን ኖሮ እንደዚህ ልጅ የሆነው ምንም አይመስላችሁ ነበር። ግን እኔ ጠንቋይ ነኝ፣ እኔ ባለጌ ሴት ነኝ አይደል? እናንተ ቀልዛ ነው ታስቡ። እሺ ቆይ ባለፈው እኮ ብለሽኛል እኮ መስተፋቅር ሰርች ብታላችሁ ፈርቻችሁ ያልኩት እንጂ እንደዚህ አላደረኩም። እኔ ያደረኩት እንዲወደኝ ነው እና እንዲያፈቅረኝ ነው እንጂ መስተፋቅር አላደረኩበት። መስተፋቅር የሚባል ነገር አላውቅም። እሺ ምንድነው? ምን ሆኖ ነው? እሺ ይሄ በጤናው ነው? ፍቅር እንደዚህ ነው? ሰላም ፍቅር ነው ስለማታውቅ ነው አንተ ፍቅረኛው ስትል። እሺ ሰላም ወንድም የለሽም? አለኝ። እሺ ሶስ በወንድምሽ ለምንሽ ይሄ ልጅ ወደ ራሱ ይመለስ። እናትየው ያለቀሰች ነው ያለችው። ምን ሆነ? ምንም የሆነ ነገር እኮ የለም። ያመከን አንተ ልጅ ምንድን ነው የምትለኝ? ከእናቱ ጋር ሰላም አይደለም፣ ስራ ቦታ ሰላም አይደለም። እሱ አይመለከትም። ሁሉም ቦታ በጥብጥ ነው ያደረገ ያለው። ከኛ ጋር ራሱ ሰላም አይደለም እኮ ነው። ይበቃኛል። ከእናንተ ጋር ተመሰካ ሁላችሁም ጋር ከቤተሰብ ጋር ከስራ ባልደረቦቹ ጋር ሰላም ያሉ እንደምትሰለኝ እኔ ስለማትወዱ እኔ ጋር እንደም ሰላም ይሆነው በኔ አሁን ነው ቅድም ራሱ እሺ እንዴ ምናምን አውራኝ ምናምን ያለክ እንዴት ነው? ስለተቀበልክለት ይቅርታ ስላልከው ነው። ሁሌ እንደዛ ሁላችሁ ብትሉስ አሁን እንደዚህ ባህሪ ያመጣው በቃ ሚስቱ የሚነካበት ሰው አሳበደው በቃ ሲያያችሁ እናንተ መተት ነው ከስቶ ብላችሁ ወደ ጥንቆላ ሴጣናዊ ተግባር ትገባላችሁ። ምንም ባለጌ ሰዎች ናችሁ። ግን እሺ ምን እናድርግ? አንገቱ ላይ ያደረግሽው ሀብል ምንድነው? ሲቀጥል ደግሞ አንቺ አብረሽ ሄድሽ ሴትዮዋን አግኝቼ ታዋርቻታለሁ። ማነው ሴትዮዋ? ማነው ሴትዮዋ? አሁን ሰላም እሺ ቆይ ምንድነው ችግርሽ? አንቺ እኛ ጠላቶችሽ ኪያን በቃ ጓደኛችሁ ስለጣላችሁ ስለነበራችሁ ከኪያን ለማስቀናት ነው። ምንድነው ያደረግሽ ያለሽ? ጓደኛ የለች አሁን አላውቃት በአሁን የመጣብኝ ሰው ማንም አላውቅም። ኪያ በጣም ወጣት ጓደኛ ነበረች። አብረን የተማርነው አብረን ያደግነው። ግን አሁን ደግሞ ምንም አይለች። እነዛም የተረገሙ የመንደር ሴቶች ሁለቱ ያመጡት እነሱ ራሱ ጓደኞች አይደሉ። ጓደኞችሽ ማናቸው? አብሮ አደጉሽ እንደሆኑ እናውቃለን። እና ስለነሱ ጉዳይ ብቻ አይደለም እኮ ጭራሽ ደግሞ ከአኑ ጋር መሆን ይፈልጋሉ። ብዙ ነገር እንዴ ምቀኝ እኮ በዛ በዚህ ጋር ሰለም ምቀኝ፣ በዚህ ጋር ምቀኝ፣ ስዞር ምቀኝ፣ ፊት ለፊት ምቀኝ እንዴ ጉድ እኮ ነው። የት ነው እሺ? ማን ነው ማመን ይቻላል? እሺ ሰላም እኔ አሁን ማርከሽ ነው። እሺ ነው ከቤተሰብ ጋር ተስማምቻለሁ። እናቴም አሁን ትመጣለች፣ አኑንም ታወራለች። እንደውም እመጣለሁ ብላለች እናቴ እዚህ ቤት እንደውም ሙሉ ቤተሰቤን እዚህ ነው የማስገባው። ከዛ በኋላ ማን መጥቶ እስቲ ምን እንደሚል አሳያችኋለሁ። እናቴ እዚህ እንድትሆን ነው እናቴን እዚህ ልጅያቸው መጣ ከዛ ምን እንደሚፈጠር ታያላችሁ። አለቅ የምን ድምፅ ነው የምሰማው? ላይ ነው የሴት ድምፅ እየሰማሁ ነው። የለም ምንም ድምፅ ማን አለ? ማንም የለም። ማንም ብቻውን ነው ያለው።